የኔና የወንድሞቼ ሰም እዚህ ጋር ምን ይሰራ? ከመቼ ነው በዚህ መንገድ ነው? በቃ ታምራቱን መግለጽ ብቻ ነው የሚፈልጉት። ሌላ ምንም የሚፈልጉት ነገር የለም። እነዚህ ሰዎች ታምራትን በዚህ መንገድ ለመያዝ ይፈልጉ። እኔ ሁሉንም ነገር ነግሬዋለሁ። ስለምን ስለኔና ስላንተ ግንኙነት ነው ልከሽ ማፊያ ልከሽ ያስተወደሽኝ ነው ሰማኛለህ? ያስጠላሽኝ ነው። አዳምጥ። እህቴ እስር ቤት ያለችው በእናንተ ምክንያት አይደለም። የኛ ቤተሰብ የተበዘበዘው በእናንተ ምክንያት አይደለም። ስለዚህ ለማን ነው ማዝነው? እናንተ ቤተሰብ ሲፈልግ ለምን ቀጠል አይልም? ማናት እህትሽ? እንጂ ያልተደረገ ነገር ተደረገ እያልክ እኮ ነው። የሆነውን ነው ያወራው። እናቴን እንኳን በፎቶ እንኳን ማጣቃትን እናቴን እንኳን ያጣው ማለት ነው። ስራ ማጣጣው ልትገሉኝ ነው አይመጣችሁ። ስለምን ውሸት ነው የምታወሪው? እኔ ሁሉንም ነገር ነግሬዋለሁ። ስለኔና ስላንተ ግንኙነት ምን አለ ማለት እኔ እናንተ ምንድነው እናንተ በቃ ይኸው ጓደኞች ነበርና አንቺ ግን ጠላት ሆነሽ እያስደበደብሽኝ ነው። ሰው ልከሽ ማፊያ ልከሽ እያስደበደብሽኝ ነው። ሰማኛለህ? ያስጠላሽኝ ነው። አዳምጥ አበበ። ቆይ እሷን አክብሬ እሷ ላንተ ያላት ቦታ ነው በጣም በትዕግስት እያወራሁ ያለው። ስለምንም ለኔ ቦታ ያላት ስማኝ፣ ለኔ ምንም ቦታ ያላት አስፈላጊ ከሆነ አንተ ምን ያልከኝ? ቆይ ቤዚ፣ ለኔ ምንም ቦታ ያላት እነዚህን ልጆች ያያቸው ነው ቁልቁል ሰቅለው እንዲገርፉ ነው ማረገው። እንደ ጠላት ነው የምታይ። ስማኝ፣ ቁልቁል ሰቅለው እንዲገርፉ ነው ማረገው። አዎ ከዚህ በላይ ሊገርፉኝ አይችልም። በቃ ምንም ግርፊያ አልፈራም። አስጨርሰኝ። ትሰማኛለህ አይደለ? አስጨርሰኝ። ወንድ ነገር ፈኛ። ለምንድን ነው እየዋሻት የነበረው? ምንም አልዋሸሁም። እንጂ ያልተደረገ ነገር ተደረገ እያልክ እኮ ነው። የሆነውን ነው ያወራው። እናቴን እንኳን በፎቶ እንኳን ማጣቃትን እናቴን ተዋወቅኳሽ እንግዲህ እናናቀራለን። ምን አይነት ካዲ ነህ? ጓደኛ ነበር ነው ካዲ ከተባልክ ምን ሳልሆን አንተ ነህ ካዲ። እየካድከኝ ያለው እኮ አንተ ነህ ያላደረከው ነገር። አንቺ ነሽ እንጂ ሰው ይልከሽ እያስደበደብሽኝ። አንቺ ጓደኛ የነበርኩት ፍቅረኛ የነበርኩት አስፈላጊ ቢያርቅ እንኳን ይሄን ያክል ሰማኛለህ? ሰውዬ እደፍቃለሁ። አስፈላጊ ስማኝ፣ አስፈላጊ ሆነ እዚህ መጣለሁ። ቆይ አንተ ራስን ብትጠነቀቅ ይሻላል። እኔ መሞቴ ካልቀረ አንተን ይዤ መሞት አያቅተኝም። ሞት ምን አመጣው? ስለምንድን ነው የምታወራው? አንቺ አያግባሽ፣ ገደል ግባ። አያግባሽ። ካሜራውን አጥፋ። ሰማኛለህ አይደለ? አይዞክ፣ ብታልፍ እኮ አይደበድብህም ነበር። ለምን በስርዓት አትመልስለት? ዝም በይ። እኔ ምን አደረኩኝ ብለሽ ልታወሪ ነው? ምን አደረኩ? ወንድምሽ እኮ እያስደበደብሽኛለሽ። እኔ መች አስደበደብኩ? አንተ በስርዓት ብታወራው መች ይደበድብሃል እንዴ? የምን ስርዓት? ስለዚህ አሁን እኔ ይሄን ሁሉ ፈልግ። ስማኝ አበበ፣ ስማኝ። አሁን የምፈልገው የነገርከኝን ሁሉንም ውሸቶች ለምን እንደዋሸህ፣ ለምን ሽማግሌ ልክ ያለው እንዳልክ፣ ለምን እናቷንና ወንድሟን ታውቅ ያለው እንዳልክ፣ ለምን ሁሌ እንክብካቤ ያስደረግላታለሁ እንዳልክ፣ ይህንን ሁሉ ውሸት ውጭህን ለምን እንዳረክ ማትነግረኝ ከሆነ ያሁኑ የደረሰብህ ነገር እጥፍ ሆኖ ይደርስብሃል። ይህንን የምትፈልግ ከሆነ እነግርሃለሁ። ቀጥለው መጀመሪያ እኮ ስትገቡ እኔ እንደዚህ ተሸፋፍነ እንደዚህ ጥቁር በጥቁር ለብስ እንደዚህ ስትመጣ በቃ ምንም አላስደስተኝም። በቃ እኔ ደግሞ ስለ ወንድሟ ብዙ ነገር ትነግረኛለች፣ ስለ ቤተሰቦቿም ብዙ ነገር ትነግረኛለች። በዛን ታይም እኔ ስሜታዊ ነው የምሆነው። በቃ እሱን በደንብ በጣም ስለምወዳት በቃ እንዲህ ከእሷ ላይ እንትን ሴራ እየሰሩ ቢሆንስ፣ ሰላማዊ ሰዎች ባይሆኑስ፣ እንዴት ሆነ የውስጤን ገልጬ አወራለሁ። ግልጽ ነገር ልነግራችሁ በቃ ምንም አልፈለኩም ነበር። ለዛ ነው እንደዚህ ሌላ ሳክስ ምናምን የተናገርኩት እንጂ እኔ ስለ ቤተሰቦቿ እንደዚህ ለማድረግ ወንድሟ መሆኑን ባቅ ኖሮ እኔ በቃ ያለውን ሁኔታ ነው በቃ እውነቱን ነበር ማወራ። አንተ ግን እንደዚህ ተሸፋፍናችሁ ይሄን ያክል ሰው አስከትለህ ካሜራ ይዘህ ስትመጣ እንዴት ነው የውስጤን እውነቱን ኋላ የእሷን ቤተሰብ የሚያስጠምድ ቢሆንስ፣ ሌላ አደጋ ቢደርስስ፣ ስለዚህ ለእሷ ሽንፈት ምክንያት ቢሆንስ፣ ለዛ ሆኜ ነው እኔ እንጂ ለእሷ ሽንፈት እንዳይሆን ምንድን ነበር ይሄ ማለት። አሁን ስለኛም ስለ ወንድሜ ስለ ታምራት ሁሉንም ነገር ያውቃል ነው ያው ማለት ስለናንተ አቅም እኔ ግን ስለ ወንድሜ ትንሽ እንደዚህ ተቆርጦ እንደነበር ነገር ማለት እንግዲህ በቀደም ግሩም የጠፋ ጊዜ አንቺ ግን አስደወደብሽኝ። አንቺን ለመመከት ብዬ እንደዚህ ከዚህ ውስጥ አስገባሽኝ። ይሄ ሁሉ ውርጅብኝ አይወርድም ነበር ከኔ። እኔ ምን አደረኩ? ለአንቺ ባላስብ ኖሮ እንደዚህ አልሆነም ነበር። እኔ እኮ ምንም አላደረኩም
ስለ ግሩም ከዚህ በላይ ምን ሆነ? ወንድምሽ እኮ ነው እየደበደበኝ ያለው። ከአንቺ ፊት እኮ እየደበደበኝ እያየሽኝ ነው። ስለ ታሚ ነው አንዳንድ ነገሮች የነገርኩት። በቃ ያን ጊዜ ታሞ የነበር ሰዓት ላይ ያው እኔ በጣም ያኔ ግሩም የታገተ ጊዜ ማለት ነው። ከዚህ በፊት እኮ እኔ ወንድ ነኝ። ስለዚህ ሁሉንም ያውቃል። ከዚህ ማንም ደፍሮኝ አያውቅም። ማንም እንኳን ከቤት መጥቶ ከውጭ ማንም ደፍሮኝ አያውቅም። ከኔ ላይ እጅ ሰንዝሮኝ አያውቅም። እሺ ማንም ቦክስ ሰንዝሮኝ አያውቅም። በቃ እሺ አሁን ተረጋጋሽ። ወይ ስለዚህ አሁን አንተ እያልከኝ ያለው ይሄንን ሁሉ ነገር ያደረኩት ለሷ ብዬ ነው። አዎ እየነገርኩ ነው። ለሷ ብዬ ነው ሁሉ ነገር ያደረኩት። ለሷ ብዬ ነው ይሄን ሁሉ ነገር ውሸትም አቀናብሮ ያወራው። በቃ ለሷ ባላስበው ሁሉ ነገር እውነት ተናግሬ ነበር። ብር በኔ ይግባ በኔ እንድታስገቡ እንደዚህ ስንት ነገር ነው እያልከኝ ነበር። በቃ እውነት ሊሆን አይችልም ብዬ 5 ሚሊዮን መቼም ለአንድ ሰው ለተጎዳ ሰው 5 ሚሊዮን ሊከፈል አይችልም። ስለዚህ አንተ ውሸት ነው የምታወራ፣ እኔ ውሸት ላወራ ብዬ አሰብኩኝ። በቃ ለዛ ነው እኔ እንደዚህ ያልኩት እንጂ የኔ እሷ ተጎድታ ገንዘብን ልበላ አስቤያለሁ። እንደዛ ከሆነ እውነት ለሷ አስበህ ከሆነ አንዲት የምትወዳትን ሴት 9 ወር አብረህ የቆያትን ሴት ለምንድን ነው እሷ ላይ ሊመጡ የሚችሉ እንደ ሴትነቷ የማትጠነቅቅላት የማታስብላት? ለምንድን ነው በሕክምና እኔ ብዙ ቢዚ እሆናለሁ። ብዙ ጊዜ ቢዚ ነኝ። በቃ ሌላ ስራ አለብኝ። ብዙ ጊዜ ምንም ያን ያክል ሰዓት የለኝም። እንደዚህ በቃ አንቺ ተጠነቀቂ ራስሽን በቃ ምናምን ብዬ ራስሽን አስቢ ብለኸኝ አታውቅም ብዬ አታውቅም ብለኸኝ አንቺን ሁልጊዜ እንዳዋረድሽኝ። ምንድን ነው አድርጌ ያዋረድኩ? ማዋረድ ስራሽ ሆኗል። ምን አድርጋ ነው ያዋረደች? አሁን እዚህ ላይ እያስደወደበች እያየሽ አሁን እሺ እንግዲህ ምን ይደረጋል? አሁን የእሷ ፔሪድ ከጠፋ ብዙ ወራት አንተ ስለ ፔሪድ ምን ያሳስበኛል? ማለት ፔሪድ ታስባ ለምን እኔ እኮ በቃ ብዙ ስራ አለብኝ፣ ብዙ ሀሳብ አለብኝ እና የኔ ህይወት እኮ ሴት እኮ ናት። ምንድን ነው አይመለከተኝም? ምን ማለት ነው? ባረግዛ አይመለከተህም ነው? አንቺ ታውቂያለሽ እኮ ምን ነው እኔ ማውቀው? ሴትነትሽ ደግሞ አንቺ ራስሽን መከራ አንተ እኔን ትሪት ማድረግ የለብህ ወይ ጉድ! አርግዛስ ሊሆን የሰው ልጅ እሺ፣ እኔ አንተ አሁን ለምሳሌ አበበ ውሃል ብላ ስትሄድ ውሃም ጠጣ ከዛም እንትን ግዛ ተብዬ መናገር አለብኝ? መናገር የለብኝማ። ከዚህ ጋር ይገናኛሉ እና ይገናኛሉ። ይሄ እኮ ህይወት ነው፣ ህይወት ነው። አሁን ባትበላ በኋላ መብላት አይቀርም አይደል እንዴ? ሲርብት ትበላለህ። ወደ አንቺ ሰው ባይነግርሽ አንቺ ራስሽን ማሰብ አይቀርም። ምን ማለት ነው? ቆይ አትወዳትም አንቺ? የናክል ነው የምትወዳት ራሷ ታውቃለች። የናክል ነው የምትወዳት። እና የምትወዳት ከሆነ የወር አበባዋን ካየች ቆይታለች ነው እያልኩ ያለው። ወይኔ አንተ መልሰህ እዛው ላይ አይደለም፣ መልስልኝ እንጂ እኔም እየጠየቅኩ ነው። መልስልኝ። ጤነኛ አይመስለኝም። እኔ ራሱ ጭራሽ ደግሞ ታሜ ከጠፋ በኋላ ጭራሽ ራሱ በጣም ተቀይሯል። አሁን ሰውዬ የወር አበባ ቀረ ማለት አረገዘች ማለት ነው። ሄደ የወር አበባ አትበል። ምንድን ነው ትለኝ? አረገዘች ያልኩህ ነው። አርግዛለች። እሺ ባረግዝ ኃላፊነትን አትወስድም? አርግዛለች። አዎ አርግዛለች። አርግዛ ጥሩ ነገር ነው። እና ምን ነው ጥሩ ነገር? ጥሩ ነገር ነው። ማርገዝ እኮ ትወልዳለች። ልጅ ማንም ያሳድገው። እኔ ለገንዘብ እንደማላንስ ታውቂያለሽ። እሰጥሻለሁ፣ ታሳድጊያለሽ። አንቺ ምን ማለት ነው? እሱ እኔም ሌላ ጉዳይ አለብኝ፣ ሌላ ስራ አለብኝ። ሌላ ጉዳይ ማለት ሌላ ትዳር አለ እንዴ? ሳታገባኝ ነው የምወልደው? ወይ ጉድ! የናክል ነው የምትወደኝ? ፍቅረኝነት ናት የናክል ነው። ስለዚህ አታገባትም ነው? የምን ማግባት ነው የምትለኝ? ሌላ ሚስት ካለ ንገረኝ። ሌላ ሚስት አለ? አታገባትም ነው? ሌላ ስራ አለኝ አለ እኮ። ላገባት እንደዚህ ስራ አላጣሁም። ልትገሉኝ ነው የመጣችሁ? ሰማኛል አይደል ሰውዬ? እሷ ማለት እህቴ ናት ብዬሃለሁ አይደለ? እንደፈለክ ተጫውተህባት እንደዚህ ምናልባት ዝምድና ይፈጠራል። መረጋጋት አለብን። ስሜታዊ አልሁን ብዬ ነው እንደዚህ እያናገርኩ። ቁስል ይዞማ እንደዚህ ሊደበድበኝ አይችልም። ምን አገባኝ? ወይኔ ይዞ
ሰማኛለህ? ኧረ ስለ ወንድ ልጅ አምናል። ኧረ ስለ ወንድ ልጅ አምናል። ኧረ ስለ ወንድ ልጅ አምናል። ምንድን ነው ዓላማ? ምንድን ነው ዓላማ? እነግርሃለሁ። በቃ እነግርሃለሁ። እውነቱን እነግርሃለሁ። እውነቱን እነግርሃለሁ። የታምራት እህት ማለት ለኔም እህቴ ናት። ለሷ ማድረግ ያለብኝን ነገር አድርጌ እደፋሃለሁ። አንተ እውነቱን እነግርሃለሁ። ሰማኛለህ አይደል? እሺ እውነቱን እነግርሃለሁ። ና ቁጭ በል። እሺ ተረጋጋ። ወንድ ነህ፣ እንደ ወንድ ቁጭ በል። በቃ እኔ ተረጋግቻለሁ። ቁጭ በል እስቲ እንስማ። ቤቱን አልፈተሻችሁም እንዴ? እንደ ወንድ ቁጭ በል። እንደ ወንድ ቁጭ በል። ምንድን ነው እንዴ? ትልቅ ማስረጃ ይዘናል። ምን አይነት ታምራት ሽመልስ ግን ምንድን ነው ይሄ? ምን ነው እንደዚህ የምትሆነው? አባባ እንደ ወንድ እንነጋገር። ምን ነው እንደ ወንድ የምትነጋገር? እነግርሃለሁ። ቁጭ በልና የኔና የወንድሞቼ ስም እዚህ ጋር ምን ይሰራል? ከነ ስራችን ታምራት ኦኬ። ሌላም አለ እንዴ? ከነ ስራችን፣ ፋይላችን፣ ውሏችን፣ ቤታችን፣ አድራሻችን ያንቺም ስም ጭምር አለ። ቁጥራችሁ ጭምር አለ እንጂ ምንድነው? እነሱን እንደምታውቁ ማን አንተ ነገርኝም ነበር። ማን አንተ? በዚህ ልክ ቦታችን ቤት እንደሚያውቃችሁ እኮ ነው ያላቅም ነበር። ምንድነው? ቆይ ምንድነው የምንረጋጋው? ንገረኝ እንጂ እንዴ። የሰማኸኝ ነው? ተናገር እንጂ ምንድነው እያደረግህ? በደንብ ይሄንን ነገር ሌላውን ነገር አጣሩልኝ። ምንድነው እያደረግህ ነበር? ሰማኛለህ ሰውዬ፣ ስለኛ እንዴት ይሄን ያህል ልታክቻልክ? እሱም አውቁ። እኔ ስለ ወንድሜ ብቻ ነው ስለ ታምራት ብቻ ነው የነገርኩህ አይደል እንዴ? እነሱን አታውቃቸውም አይደል እንዴ? ሲመጣ ላይና አዲስ አልነበረም ሽመልስ ማለት ነው። ያ ሁሉ ወሬ ሌላ ውሸት ነው ማለት ነው። እኔ እሷ ጋር ፍቅር ይዞኝ ወይም ፍቅረኛዋ ለመሆን ፈልጌ አይደለም እና ስለዚህ እኔ እስካሁን ነው የነበርኩት ሌላ በቃ ስለ ወንድሟ ስለ ታምራት ልሰልል እንጂ ማለት ነው። ስለምንድን ነው ስለምን ምን ማለት ነው? የኔ ህይወት እየገለጽክ ነው የምሰልለው? ኧረ ከዚህ ድብደባ አውጡኝ። ኧረ ተሻለው። ቆይ ልቀቀኝ ሽመልስ፣ ልቀቀኝ። ወተሽረፊ አስወጣት። ተረጋጋ። ምንድን ነው የምትለው? የምን ስለላ ነው? ስለምን ስለላ ነው የምትለው? እያወራህ ነው። ስለዚህ ስለ ታምራት ልሰልል መጥቼ ስለ ቤተሰቦቿ ስለ ታምራት ልሰልል ብለህ በእህቱ ህይወት እየተጫወትክ ነው? እዛ ነው እንጂ የኔ ፍቅረኛ ሌላ አለች። እሷም ማን ነው ቆይ እንድትሰልል የሚልክህ? የወርዲ ትባላለች። ማን ነው እንድትሰልል የሚልክህ? እሷ ናት። ለምን እነሱን በሌላ ኬዝ ፈልጋቸው ነበረ። ስለነሱ ጉዳይ ደግሞ በደንብ ታቀናችና ልጅቷ ታምራት የት ነው ያለው? ታምራት የት ነው ያለው? ወንድሜ የት ነው ያለው? ምንያለህ? ጫጭቄ ሳልጥለው ወንድሜ የት እንዳለ ንገር። አለ የሆነ ቦታ። ማናት አልከኝ? ስሟን የወርዲ። እሷን ማግኘት እፈልጋለሁ። ቶሎ በል አልብልዘ ቁልቁል ሰቅላለሁ እንዳልኩ። እሺ በቃ ካለችበት ቦታ ይሄዳል። ይዛት ልትመጣ ደውልላት። እንግዲህ ውድ ቤተሰቦቻችን ሁሉንም እንዳያችሁት ነው። እኛን ለመጉዳት፣ እኛን ለማጥፋት፣ እኛን ለመሰለል ታምራትን ቁጥጥሯቸው ስር ለማዋል እህታችንን ተጠቀሟት። እንግዲህ እሷ ላይ ብዙ መከራዎችን እያሳለፈች ነው። ስለዚህ ማድረግ ያለብኝን እኔ በራሴ መንገድ ሁሉንም ማድረጋለሁ። ግን ለምን በዚህ መንገድ ይሄ ነገር ሆነ? እነዚህ ሰዎች ታምራትን በዚህ መንገድ ለመያዝ የፈለጉት እዚህ ሰውዬ ቤት የግሩምን ጨምሮ የኛ የብዙዎቻችን አድራሻችን ስማችን እስከ መጻፍ የደረሰው ለምንድን ነው? እቺስ እሱን ያዘዘችው ዮርዳኖስ ማናት? እየመጣች እንደሆነ ተነግሮኛል። እየጠበቅኩ ነው። ስለዚህ ሁሉም ነገር ደርሳለች መሰለኝ። እሺ ያዛት። ምን እያንክ ነው? ምን ሆነክ ነው? አይ ተቀመጭ።
አልገባኝም። ቤት ተሳስቼ ነው እንዴ? ካሜራ ሰዎች እነዚህ ምን ይሰራሉ? ቤት ተሳስተሽ ነው። አልገባኝም። ምን ሆነህ ነው አንተ ደግሞ እንደዚህ ጥቁር በጥቁር ለብሰህ? በጣም መሳሳትሽን ፊትሽ ላይ አየሁት። አልገባኝም። ለምንድን ነው ልትሸሽኝ ነበር? ይቅርታ፣ አንተ ቀልድ ነው መሰለኝ። አስኮኝ ነው። ተቀመጭ። ነይ ተቀመጭ። አልቀመጥም። ለምንድን ነው የማትቀመጪው? እኔ ከአንተ ጋር እዚህ ልጅ አጀራ አይደለም የመጣሁት። አንቺማ አበበን ፈልገሽ ነው እኮ። አበበን ፈልጌ ነው የመጣሁት፣ ግን ስላጣሁት ልሄድ ነው። እሱ ቤት እኮ ነው። ተቀመጭ። ትሰሚኛለሽ? ማንሽ አንቺ? የት ሄዶ ነው አበበ? በሶ በላ። ልቀልድ ነው እንደ መጣሁ። ወከኔ ለቀልድ ጊዜ በሶ በላ። አበበ በሶ በላ። ቀልደህ ጨረስክ? አይ ሚስቴን ሰርፕራይዝ አድርጉልኝ ብሎ ጠራን ከነ ካሜራ። ማነሽ ሚስቱ? አገባ እንዴ? አንቺ ምን ሆነሽ? ምኑ? ትሰሚኛለሽ? ዮርዳኖስ ሰሜንም ታውቃለህ? ኦኬ። ማነህ? ይቅርታ ነው እንደማላወቅኩ። ምንድነው ከኛ የምትፈልጊው? ማነህ አንተ? ከኛ ምንድነው የምትፈልጊው? ማነህ አንተ? መቼም ልብሽ አውቆኛል። መቼም ልብሽ አውቆኛል ማለት ልብሽ አውቆኛል ማለት የልብሽ ሰው ነህ እንዴ? አልገባኝም። ምን እንደው ካንተ ምንድን ነው የምፈልገው? የምፈልግ ነገር አለ? እቺ ልጅ ገና መስኪን ልጅ ናት። ማነች? እኛ መጋፈጥ ብትፈልጉ ቀጥታ እኛም ማግኘት ትችላላችሁ። ታምራትም ቢሆን ራሱን የቻለ አንድ ሰው ነው። ግሩምም ራሱን የቻለ አንድ ሰው ነው። እኔም ሽመልስም ራሴን የቻልኩኝ አንድ ሰው ነኝ። ለምንድን ነው መስኪን በሆኑት ህፃናት የኔ ወንድም ምንድን ነው እያወራህ ያለው? እኔን እያስጨነቀኝ ነው። ስለማን እንደምታወራ ምን እያወራህ እንደሆነ ምንም አውቀው ነገር የለም። አበበ ምንሽ ነው? ወይም የምታስጨንቀው ነገር ካለ አበበ ምንሽ ነው? አበበ ምንሽ ነው? አበበ ጀስት ጓደኛዬ ነው። የምን ጓደኛ ማለት? ሚቹዋል ፍሬንድ የለክም ማለት የጋራ ፍሬንድ በሆነ ሰው የምታውቀው እና በዚህ ልክ በአንድ ስልክ ቤት ውስጥ ከተመጪ ድረስ የሚያደርሰው ወዳጅነት ምንድን ነው? ኦኬ ግድ የሰው ልጅ መደጋገፍ የለበትም። እንደዛ ተደጋገፍሽ አልተደጋገፍሽ እሱ የኔ ጉዳይ አይደለም እኮ። ያንተ ጉዳይማ በአንድ ስልክ ያክለፈለፈሽ የሚያደርግሽ ምን አይነት ወዳጅነት ነው? አንተ ምን አይነት ወዳጅ ሲሆንክ ነው አንድ ሰው ታቻገር ያለው ወይም ጥሩ ሁኔታ ላይ አይደለሁም ሲልክ የምትመጣው? ምን አይነት ወዳጅ ሲኖርክ ነው? ምን አይነት ወዳጅነት ሲኖርክ ነው? በራስክ እሱን አንቺን እየጠየቅኩሽ ነው። እኔም እየመለስኩልህ ተራ ወዳጅነት ነው ያለ። ግን ደግሞ ስለ ሰው ለመድረስ ምንም አይነት ግዴታ የግንኙነት መጥበቅ አያስፈልግም። አንዲት ሴት ሮጣ የወንድ ቤት ዝም ብላ ትመጣለች? ምን ችግር አለ? እናንተ እንደምታስቡት ሴት የወንድ ቤት አትሄድም። እሱን ድሮ ትተነዋል እኛ አይመስልክም? ስለዚህ ኖርማል የምታውቀው ወዳጇ ቤት ራሱ እንደዚህ በአንድ ስልክ ብቻ አንድ ይፈልግሻለሁ ቤት ነኝ ስላላት ብቻ ትሄዳለች። ምን ችግር አለ? በጣም የሚገርም ነው። በጣም ቆይ ማነሽ አንቺ? ለኔም ጥያቄ ነው። አንተ ማነሽ አንቺ እያልኩሽ ትሰሚኛለሽ? እኔ የምጠይቅሽን ብቻ ነው የምትመልሺው። ኦኬ እኔ አለበለዚያ አበበሽ ነው ያጋጠመው ድል ወደ አንቺ የሚመጣው። ምን አጋጠመው? እሱን ታይዋለሽ። ጉዳይ አይደለም ምንም ያጋጠመው። ሜካፕ እየሰሩት ነው የኔ ወዳጆች። አምሮልሽ ይመጣል። ድግስ አይደል እየጠበቀሽ አለ። አይ ደስ ይላል በጣም። ምን ነበር የጠየቀኝ? ከታምራት ምንድን ነው የምትፈልጊው? ምንም አልፈልግም። ለምንድን ነው? ማነው ታምራት? ታምራት ነው እንዴ? አበበ ሌላ ስሙ ማለት ከታምራት ነው የምታውቁት? በጣም ደረቅ ነሽ። ምክንያቱም እናንተ እንደፈለጋችሁ እየፈነጫችሁ እንደፈለጋችሁ እያወራችሁ እንደፈለጋችሁ የሰውን ሐሳብ እያስቀየራችሁ ስለሆናችሁ ማለት አሞሃል እንዴ? አላመመኝም። ያመመኝ ይመስላል። አይ አለባበስክም ልክ አይደለም፣ ፊትክም ልክ አይደለም፣ አነጋገርክም ልክ አይደለም። ምንም ልክ የሆነ ነገር የለም። ስለዚህ ኖርማል እና ምን ልልህ ፈልጌ ነው? አበበ የት ሄዶ ነው? አስገቡት። እስኪ ተኳኩሎ አልጨረሰም፣ ሜካፑ አላለቀለትም። አስገቡት እና ግባ። አዎ ቤት እንዴት ያምርበታል ሜካፑ። ታጠቃለህ እዚህ ወይ እንዴት ነው? አላማረበትም? እንደዚህ የኔ ወዳጆች ናቸው ሜካፕ የሰሩት። ቆይ እየተወናችሁ ነው እንዴ? እሺ እንጂ እዚህ ጉድ ውስጥ ያስገባሽ ምንድን አንተ ደግሞ ይቀጥል። እንዴት ነው ሜካፑ? በጣም ነው ያማረበት። ፊቱን አታይም? ሹን ነገር ስራሽ ሁሉንም ግልጽ አድርገሽ ነገርያችሁ ማለት ነገርያችሁ መሰለኝ።
ሰሪውን ስራ ምንድነው መዛባጥረው አንተ ነገ አልጫ አልጫ እሺ እነሱ አየሽው በእነሱ የተደበደብኩት ታናናላችሁ ነው አሁን ደግሞ ከነሱ ፊት አንቺ በደበደበ እንትን እኔን ስለመደበደብ እያሰብክ ነው እንዴ አንተ ነህ የምደበደበኝ እስኪ ማርያምን በል ተይቴ ሰምኛለሽ ከሰዎች ፊት አዳምጪ ችግር የለም ቆይ እንወጣለን ስሙኝ በጣም በትዕግስት እየሰማዋችሁ እሱ ላይ የደረሰውን ነገር አይተሽ እኔ ነኝ እንጂ በጣም አዳምጪ በቃ አትጮህ አዳምጪ ይበቃሻል አንተ ለማዳመጥ ግዴታ መጮህ የለብህም እሺ እዛው መጮህ የለመድከው ላይ ሄደ እሱ ላይ የደረሰውን እያንዳንዱ ነገር እያየሽ ነው አይደል ምንም ይረስበት ጉዳይ አይደለም በእናትህ ያንቺ ባሪያ ያንቺ ውሻ እንደሆነ አውቃለሁ ጉዳይሽ እንዳልሆንኩማ አሁን ነው የገባኝ አንቺ ምንም አያገባኝ ስራ ውስጥ ገብቼ አንቺ እሷ ናት እያዘዘች የነበረችው እሷ ናት ሁሉ ቤዛን ማትገባው ቦታ የለም ማሰራው ስራ የለም ሴረኛ ቆንጆ እርኩስ ናት ቆንጆ በጣም ጥሩ ሌቦችና ወንጀለኞች እንዲህ ሲባሉ እኔ ደስ ይለኛል እሷ ናት ቤዛን እንድታጠምዳት አንተን ደስታኔ አይመልከትም እኔ አሁን ያለኝ ጉዳይን እያወራው ቤዛን እንድታጠምዳት የነገረች እሷ ናት ማነች ቤዛ አዎ ምን ይሆንክ ነው ምን ፈልጋ ነው ምንም ይኸው መናገር ያለብኝ ነው እየተናገርኩ ምን ፈልጋ ነው ማውራት ያለብኝ ነው እየተናገርኩ ለነሱ ነው እያወራው ነው ምንም ማሰበብ ምንም አይተበቀብኝ ከዚህ በላይ የሚመጣብኝ ነገር ሊኖር አይችልም እንዴት ማለት አንቺ ስራሽንማ እንዴት ማለት ነው አሁን ታገኛለሽ እነሱ ጋር እኮ አገናኝቻለሁ እኮ ይሰጡሻል ሰምኛለሽ ዋጋሽ ነው ሁሉንም ያንቺ መረጃዎችን ሰጥቶኛል አልገባኝም አዎ ምን አይነት መረጃ እኔንና ወንድሞቼን ይኸው አገናኝቻለሁ ምን ቀረብኝ እንደሚዛዛው በእናትህ ሲያስጣላ ምን ቀረብኝ ጨርሻለ አገናኝቼለ አምጣልኝ ያልካት ይመስለኛል ይኸው አምጥቼ ከቤት ያስገብቼ ሰጥቻለሁ በጣም ስራ መፍታት ላይ ነው በጣም ጥሩ ጊዜ በጣም ተርፏቸዋል አዳምጪ ለከኔ ደግሞ በጣም አዳምጪኝ አትነካኝ አዳምጣለሁ ግን ስላነከኝ አይደለም አዳምጥ ስለዚህ እኔ ማርፈ እባክህን ተረጋጋ ማርፈ ፈልጋለሁ እኔ ሚዛዛው ወጣለ እንዴ ቆፍጠና አትለ ተጎድቻለሁ አይ አንቺ ስትቆፈጥኝ በዛ ሰዓት ነው ያለ መቆፍጠን እንዴት እንደምትችል ነው ያለ እኔ ወንድ ማረፍ ትፈልጋለህ አይደል ስለዚህ አሁን መጀመሪያ የምጠይቅህን ነገር ቅድም ያወራነውን ስታወራልኝ ነው የምታርፈው እሷ ናት አልከኝ ሁሉንም ነገር እያዘዘች የነበረችው እንድሰልል በሷ በቤዛ በኩል ታምራትንና እኛ እንድትሰልል ለምንድን ነው እሷ ይሄንን ነገር የምትፈልገው እኔ ምን ያውቃል እየሰማሽ ያዘዘችኝ ታዝዬ ነው መሰለኝ እየሰማሽ ነው ስለማን ነው እያወራችሁ ያላችሁት እኔ እኮ ስለኔ አልመሰለኝም ይሄም እንደዚህ አይነት ደረጃ ማንም ሊደርስባት አይችልም ምንድነው በመሃላችሁ ያለው ግንኙነት እኔ እና እሷ ምንም አይነት ግንኙነት የለንም ጓደኛ ትሆናለህ እኔ ጓደኛ ትሆናለህ እንደዚህ በዚህ በማዝ መልክ ትሰራለህ ከዛ ልጅቷን ታጠምዳታለህ አዎ እኔ በቃ አንተ የምትፈልገውን ነገር ደግሞ እኔ ምንም ነገር አድርግልሃለሁ አለች በቃ እሺ ብዬ ታዛዥ ሆኜ መጣሁ በቃ ይሄን ነው ያለው ግንኙነት ስለዚህ ነገር ሐሳብሽ ምንድነው እኔ እውነት ለመናገር ስለምታወሩት ነገር ምንም ማውቀው ነገር ሰሚኛለሽ ይበቃሻል በቃ አሁን እያወራው ያለሁት እህቴ ላይ ጉዳት እንዲደርስ ስላደረግሽውና ወንድሜን ደግሞ በኔ በኩል እኛን ጭምር እያሰለልሽ ስለነበሩ ነገር ማነው ወንድምህ ማናት እንዴ ይሄ ልጅ አበደል ወንድሜ ታውቂያለሽ አትዋሽ የምን ውሸት ነው የምታወራው ስለታምራት አንተ ዝም በል በእናትህ እዚህ ጋር ሲያስጠላ አዳምጪ እሺ ይበቃሻል እሱ ጋር ተወጪ አንቺን ለማወቅና ለመያዝ እሱ የሰጠኝ መረጃዎች ማስረጃዎች በቂ ናቸው ስለዚህ ተሰጠክ ለምን ታዲያ አትይዘኝ ለውጥ እስኪ አስወጣት ይሄን አዳምጪኝ እኔት መረጃ ሰጥቶካል አይደል እኔን የምትይዝበት መረጃ ሰጥቶካል ታዲያ ለምን አትይዘኝ ከኔ ጋር ምን አዳረቀ ያስኩሽ እኮ ምንድነው ፍላጎት አልገባኝም ትፈራኛለሽ ሴት ነሽ ምናምን አንተ እኔን ብፈራኝ ይሻላል እኔ አንተን ከምፈራ ማለት ነው አይቀልም ፊት ያረጋል እንደዛ ሲሆን ማንሽ አንቺ እኔ ነኝ አንቺ ማንሽ እኔ ራሴ ዮርዳኖስ ማናት ራሴ ዮርዳኖስ ናት ማን ልትሆን ትችላለች ደስ ይላል ሴት ልጅ ጀግና ስትሆን በጣም ደስ ይላል ለእውነት ቢሆን ደግሞ በጣም ወር ደስ ይላል አይደል ከእንዳንቺ አይነቱ ቀጣፊ ልክ እንደናንተ
እውነትን ተሸፍኖ እንደባብ መሬት ለመሬት እንደሚሄደው አላደርግም። ትሞታታለህ እንጂ አላደርግም። ስለዚህ አውቀሽኛል ማለት ነው። ኦብቪስሊ ስለያዝከኝ አልጋራ የገረመኝ መስሎክ ነው። አልደነቀኝም። ማነሽ አንቺ? እኔ ነኝ ራሴ። ታምራትን ለምን ሰለልሽው? ማን ነው ታምራት? ለምንድን ነው ብሽቅ ምኑ ይሰለላል እሱ ሲጀምር? ጅል እሱ ሳይሆን እናንተ ናችሁ። ቢገባ እኔ ዛሬ እዚህ ለቆምኩበት ወይም ደግሞ አንተ አለሽ ለምትለው መረጃ ሁሉ ዋናው ምንጭ እሱ ነው። እሺ ያቺ የታምራት ማን ነበር ስሟ ራሱ ጠፍቶኛል። ጅል አፍቃሪ የፍቅር መኮ አይነት አለው ግን እሷ ጅል አፍቃሪ ነች። በሷ የተነሳ ከታምራት እያንዳንዱን መረጃ እሱ ነበር የሚያመጣል። ስለዚህ ስለሷ ሁሉንም ነገር ታውቂያለሽ ማለት ነው? ኦብቪስሊ እንዴት አላውቅም? እሷ ላይ እየደረሰ ያለው እኔ ከሷ ምንም አይነት ፍላጎት የለኝም። ምንም አጠቅመኝም፣ የጠቅምም ነገር የላትም። ግን ደግሞ ዋናና አዛዣችሁና ላይክ ማህደራችሁ ታምራት እንደሆነ ሳቅ እሱን ደግሞ ማግኘት የምችለው በዚህ ጅል እንደሆነ ስለገባኝ ብቻ ነው እሱን ይላኩ። ሁሉ ምስጥራችን እሱ ጋር ስላለ ብላችሁ ማለት ነው? ኦብቪስሊ እና ቆይ ስለዚህ እሷን በዚህ መንገድ አጥምዳችሁ ታምራት ጋር ያሉትን የኛ መረጃዎችን ለማግኘት ስቴፕ ባይ ስቴፕ ዛሬ ምን ታረጋላችሁ? ወንድማችሁም ክፍታፍ ነው ይናገራል፣ እሷም ክፍታፍ ብቻ መጣ ተነግሯለች። በቃ ለኛ አሪፍ ሆናል። ተስማማን ማለት ነው። ምንም አገዶ ሳንጨርስ በቃ ስራችንን እንሰራለን። ከዛ እንደፈለጋችሁ ነገሮችን ታደርጋላችሁ። እንደፈለገ እናንተ እንደፈለጋችሁ አይደለም የምታረጉ። እሱ ሐሳቡን ያው ምንም እኛ እናንተን ተወዳደርናችሁ እንጂ እኮ ለተመሳሳይ ነገር ነው የምንሰራው። ባይዘው ምንድነው የሚያመሳስለው? እናንተም ሰው ነው የምትጎዱት፣ እኛም ሰው ነው የምንጎዳው። እንዴት ልዩነቱ? እናንተ ሚዲያ ላይ ወጣችሁ እውነት ትላላችሁ። ያ ደግሞ ጸጥ ብለን እንሰራለን። ቆይ ምን አይነት ድፍረት ነው? እየተቀረች ነው አውቃለሁ። እና ምን አይነት በራስ መተማመን ነው እያየሁብሽ ያለሁት? ስለማውቃችሁ ነው። ምን አይነት ስራ እንደምትሰሩ ስለማውቃችሁ። የኔ ህይወት የተበተነው ቤተሰቦቼ እንዳለ ሜዳ ላይ የወጡት በእናንተ ምክንያት አይደለም እንዴ? እህቴ እስር ቤት ያለችው በእናንተ ምክንያት አይደለም? የኛ ቤተሰብ የተበዘበዘው በእናንተ ምክንያት አይደለም? ስለዚህ ለማን ነው ማዝነው? እናንተ ቤተሰብ ሲፈልግ ለምን ቀጠል አይልም? ማናት እህትሽ? የታምራት ፍቅረኛ። ምን? እሷ ያንቺ እህት ናት? አዎ የኔ እህት ናት። አሳስረናታል። እንኳን አሳስረናታል። ወንጀለኛ ስለሆነ። እሷ ወንጀለኛ ነች አይደለ? እናንተ በአንድ እህቴ መጣችሁብኝ፣ እኔም ደግሞ በአንድ እህታችሁ መጣሁባችሁ። ልዩነቱ ምንም አይነት ልዩነት የለውም። ባይዘው እኩል ነው የቆምነው። እናንተም ቤተሰቦቼን ቤተናችሁ፣ እኔም ቤተሰባችሁን በተንኩ። ታዲያ ለምን እፈራለሁ? ለምን እደነግጣለሁ? ፈልጌው አንድ ያረው። ስለዚህ ይሄንን ሁሉ ጊዜ ለበቀል አላማችሁ ገና ብዙ ይቀረናል። ተጀመረ እንጂ አልተጨረሰም። ባይዘው እኔን ያስከኝ እኔን ታሳሰረኛለህ ግድ የለም። ስለዚህ መንገዳችሁ ረጅም ነው ማለት ነው። በጣም ደስ አይልም። እሷ እኮ ስላጠፋች ነው የተቀጣችው። እሷ ስላጠፋች ነው የተቀጣችው። ታምራት አፍቅሯት የምር ወዷት። እሷ ስላጠፋች ነው አይደል የተቀጣችው? ቤተሰቡም የተበተነው ስላጠፋች ነው። እኔ ደግሞ ታምራት ስላጠፋ እህቱን ከሰውነት ተራ እንድትወጣ አደረኳት። ከሴትነት ተራ ማለት ደስ ሲል። እንዴት ማለት? ደስ ሲል። ስለዚህ ከሴትነት ክብር እንድትወጣ አደረኳት። ስለዚህ አሁን ታምራት በማንም በኩል ሊጎዳ አይችልም። ቢጎዳ ኖሮ የሚወዳት ፍቅረኛው እንደዛ ስትሆን ይጎዳ ነበር። አሁን በእህቱ ካልተጎዳ ደግሞ የቀረ ነገር ካለው እንቀጥላለን። ስለዚህ የወር አበባው መጥፋት ነው ያልከው? እንደ ዶሮ እንቁላል እየፈለፈለች አንዴ የምታድረው። ስለዚህ ይሄንን አንቺ ያደረግሽ? አዎ ራሴ ነኝ ያደረኩት። ቆይ እንዴት ያናደዳል አይደል? እኔም እህቴ ስትነካ እንደዚህ ነው እሺ ያናደደኝ። የኔም ቤተሰብ ሲነካ እንደዚህ ነው የተናደድኩት። አሁን አንድ ኩሎ ነው። ቆይ ምንድነው እያልሽኝ ያለሽው? ምንም አንድ ኩሎ ነው። ቆይ ምን አይነት ጭካኔ! ጌታን እዚህ ምን አመጣው? ምን አይነት ሰይጣንነት ነው? አንተም እውነትን ለብሰህ ሰውን ትጎዳለህ። ምን አድርጌ ነው እኔ ሰውን የጎዳሁት? ንገሪኝ። የኛ ቤተሰብ ሰው አይደለም። የኛ ቤተሰብ መበተን ለእናንተ አይታያችሁ? ቆይ ሲጀመር እናንተ ገንዘብ ስላላችሁ ወይ ወጣችሁ ሜዳ ላይ እንደዚህ ስላላችሁ ብቻ የእናንተ ቤተሰብ ነው ቴክ ኬር መደረግ ያለበት? ለምን ሲባል ቆይ ወንጀለኛ ቤተሰብ ቢጠፋና ወይ ቢታሰር መታረም የለበትም። ወንጀለኛ ቤተሰብ ቢጠፋና ቢታሰር ነው ያልከው። ስለዚህ እናንተም ወንጀለኞች ናችሁ። እናንተን ከሰውነት ተራ ስለወጣችሁ ወንጀለኞች ናችሁ። ወንጀለኛ ነበረች እህትሽ። እናንተ ደግሞ እናንተን ወስዶ ለማሳሰር አይደለም እናንተን ለህግ ለማብቃት ምንም ለማድረግ አይሆንም ማንም ስለማያምነን። ስለዚህ ለራሳችን ፍትህን ሰጠን። ምን ልትሆን ነው? እህትሽ ወንጀለኛ ነበረች። እንኳን ይሆነች እንድትቀጣ ዘንድ ደግሞ ግድ ነው። እንኳን ይሆነች እኛም ለራሳችን ፍትህ ሰጠን።
በቃ አለቀ። ጭካኔ ነው። ይሄ ጭካኔ አይደለም ባይዘው እኩል ሆነናል። አንቺ ሴት ልጅ ስለምን ጭካኔ ነው? የወር አበባዋ ጠፍቶ እንደ ዶሮ እንቁላል እንድጥል ምን ማለት ነው ይሄ? ቆይ እንዴት ነው እንደዛ ሲያደርጋችሁ? ቆይ እንዴት ነው እንደዛ ሲያደርጋችሁ? እድሜ ለጠንቋይ ስንት ነገር ይሰራል አይደለም? ይሄ የሰው ህይወት ይበጣበጣል። አንቺ ነሽ ይሄንን ያስደረግሽው? እኔ አይደለሁም። በርግጥ ግን ያው ነኝ። ታምራት የት ነው ያለው? እኔ እንጃ። ኦኬ ጠፍቷል። ልክ ያኔ በተፈጠረው ነገር ረፍት ውጣ ብላችሁ አስወጣችሁታ። ከዛ በኋላ እንደጠፋ አውቃለሁ፣ ግን ማን ጋር እንደሆነ ማን እንደያዘው አላውቅም። ስለዚህ እና ሁሉንም ነገር ታምራት ከስራ ረፍት መውጣቱን ጭምር ታውቃላችሁ ማለት ነው። እያንዳንዱን ነገር አንተ ዛሬ ከሜክሲኮ የት እንደሄድክም ላቅ እችላለሁ። እውነቱን ንገረኝ ካልከኝ ምንም ለኔ የሚጠቅመኝ ነገር ስላልሆነ ነው እንጂ ሁሉንም የስራ እንቅስቃሴያችንን ቦታችንን ምንድነው አላማችሁ? የታምራት የት መሆን ምንድነው ታዲያ አላማችሁ? ለታምራት ገና ነን። ታምራትን ለመድረስ በጣም ገና ነን። ምንድነው ታዲያ አላማችሁ? ታምራት ጋር ፊት ለፊት ለመምጣት መጀመሪያ ዙሪያው ላይ ያሉትን ሰዎች ማጥፋት አለብን። ከዛ ብቸኝነት ምን ያክል እንደሚቀጣው ማየት አለብን። ምንድነው ታዲያ እስከ መቼ ነው በዚህ መንገድ የምትኖሩት? እናንተ እስክታቆሙ ድረስ ምን ማድረግ? ቤተሰብ ተበትኑ ይለ የታምራት ቤተሰብ ተበትኑ እስኪያልቅ ድረስ ሌላ ምንም አላማ የለንም። አይሳካልሽም? አይገርምሽ? አይሳካ ችግር የለውም። መሞከር እኮ ለግብህ አንድ እርምጃ ነው የሚያራምደው። ባይዛው እዛው ላይ አይደለም። አትሊስት ስትሞክር ወደዛ ትቀርባለህ። ስለዚህ አሁን ወንድሜ የት እንዳለ እንድትነግሪኝ እፈልጋለሁ። እኔ ምንም ወንድሜ ጠፍቷል። በዚህ መንገድ ሌላውን ችግር የለውም ተፍተሽ ትወስጂዋለሽ። እህቴ ላይ እየደረሰ ያለውን እያንዳንዱን በደል ገባሽ አይደል? ዛሬውኑ እንዲጠፋና እንዲቆም ታደርጋለሽ። ኧረ እባክህ ሰምኛለሽ? እኔ ጋር ቀልድ ስለ ጆክ ምንም አታመጣም። ለጋጋኛ አትነገኝ እኮ አትነገኝ። እደፋሻለሁ። ለጋጋኝ በእናትህ እደፋሻለሁ። ለጋጋኝ ያሟል እንዴ ልጁ። እንደዚህ ስለሆንኩ ምንም አታመጣም። ባይዘው አዳምጪ። ምንም የምታተርፈው ነገር የለም። እኔ አልሰማሽም እኮ አትስማኝ። ግን ምንም አታተርፈው። ምን ወንጀለኛ አይደለሽ ብለው ወስደል ተሳሰረኝ እና ተሳሰረኝ። እህትሽም ጨምሮ ሌሎች እናንተን የሚመስሉ ወንጀለኞች ነገሮችን ሲያረጉ እኮ ለመድረስ አብቃ ችግር የለውም። ደረስኩ እኮ ድረስ። ከዛሬ ጀምሮ ከእጅ አትወጪ። ችግር የለውም። አንቺም የኔ እስረኛ ነሽ። በቃ ደስ ይለኛል፣ ይመቸኛል። እህቴ ላይ ደረሰውንም ነገር እንደዚህ ደለል ለብዬ የተቀመጥኩት ብቻዬን ስለምሰራ ይመስልካል እንዴ አንተ? እንደዚህ አይነት ነገር እኮ ለብቻ ይሰራል። ቃሽ ምን እንደ አንተ እና ከማን ጋር ነው? እኔን ያስከኛ አሰርከኝ 5 ወር 15 ይሁን 6 አመት እና ከማን ጋር ነው የምትሰሪው? ይቀጥላል። ምን ይፈጠራል? ከማን ጋር ነው የምትሰሪው? ከዲና ከግሪጋ ትሰምኛለሽ? ይበቃሻል፣ ይበቃሻል። ለጋጋኝ ይበቃሻል። አዳምጪ። ማን ነው ከጀርባሽ ያለው? ከማን ጋር ነው የምትሰሪው? እነዚህ ሰዎች ምንድን ነው የሚፈልጉት? እስከ መቼ ነው በዚህ መንገድ የምትፈልጉት? በቃ ታምራቱን መግደል ብቻ ነው የሚፈልጉት። ሌላ ምንም የሚፈልጉት ነገር የላቸው። ምን ይፈልገ ነገር አላችሁ? ይደመር ያስጣሉ። ታምራትን መግደል ከፈለጉ እስካሁን አይችሉም ነበር? ይችሉ ነበር፣ ግን እንደዚህ አይደለም። ዝም ብሎ መግደል እኮ ደስ አይልም። ሞት እረፍት ነው። ወይዘው ስቃይ ነው፣ እረፍት ያለው። ስለዚህ እነዚህ ሰዎች እንደ እህትሽም እንዳንቺውም በመናፍስቱም ዓለም የሚሰሩ እንዲሁም ወንጀሎችን የሚያራምዱ ሰዎች ናቸው ማለት ነው። አንቺ እንዴት እንደዚህ ተኩራራሽ? ምንም ቢመጣ ስለማይገርመኝ ትወስደኛለህ፣ ታሳስረኛለህ፣ ታስሬ እወጣለሁ። ምን ይሆናል? እኔ የምፈልገው እናንተ መበቀል ብቻ ነው። ማሳስርሽ ግን አንቺ የምትፈልጊበት መንገድ ሳይሆን በራሴ ጉድጓድ ስር ቀብርሻለሁ። ችግር የለውም፣ ቀበረኝ፣ ደስ ይለኛል። ዘመዶች አሉኝ ጉድጓድ ውስጥ። ትዕግስት አለቃ። የኔም ትዕግስት እንደዚህ ነበር ያለቀው አይደለ? አዳምጪ። ብዙዎች እንዳንቺ ግብዝ ብለው እንዳንቺ ብዙ ነገሮችን በሁኒ ማድረግ የሚችሉ የመሰላቸው እንኳን አንቺ ሴቷን አይደለሽም ወንዶችም አሉ። ግን እውነት ፊት በዚህ መንገድ ሲቆሙ ያቅታቸዋል። ስምኛለሽ አይደለ? ያቅታቸዋል። ስለዚህ ማሂ ላይ ይህንን በዓለምም ተሰምቶ የማይታወቀውን ነገር ማን ነው ያደረገባት? የኔ ታላላቆችሽ ናቸው። ስለዚህ እኔ ደግሞ እነሱን አገኛቸውና
ወደ አንቺ እንዲመለስ አደርጋለሁ። ከዛ እመሙ እንዴት እንደሆነ ታውቂያለሽ። እሞክረውና አሳይሽ። አንቺን ግን እመምና ጉዳት ምን እንደሆነ ስቃይና መሰቃየት ምን እንደሆነ እንዲያስተምሩሽ አደርጋለሁ። እንዳሁኑ አንቺ ባራውሻ ሰውዬ አንቺንም ነገሮችን እንዲያስተምሩሽ አደርጋለሁ። ይሄ ደግሞ ቃሌ ነው። ለእህትሽ አሳሰበሽ። ከጀርባሽ ብዙ ሰዎች ስላሉ ወኔና ጀግንነት ተሰማሽ አይደለም? እኛን መቼም ልትጥሉን ልታዳክሙንና መሆኑ አስፈላጊ አይደለም። እባክህ በቃ እናንተ የምትሄዱበት እኛ የምንሄድበት መንገድ እውነት ለመናገር ከተባለ ልክ አይደለም። ስለዚህ እያንዳንዱ ነገር ከዚህ ጋር ቢያበቃ ደስ ይለኛል። በሰላም ነገራችን ፈተን ብንለያይ ጥሩ ነው። ከዚህ በበለጠ ወደ ሌላ መንገድ በሄድን ቁጥር ከእናንተም ቤተሰብ ከእኛም ቤተሰብ ነው እየተጎዳዳን ያለ። እናንተም አርፋችሁ ካልተቀመጣችሁ እኛም አንቀበል። ስለዚህ እንደፈለጋችሁ ወንጀላችሁን እየሰራችሁ ዝም ብለን እንድንኖር ነው የምትፈልጉት? በሰላም እርቅና አዳምጪኝ። ይኸውልህ እባክህ ወንድሜ ይበቃል። ለምን ይመስለኛል የፈለከው። እባክህ በቃ በእናትህ እንዴ ለፈለግሽው ነገር ውሳኔሽን እወድልሻለሁ፣ ግን ደግሞ በእንብርክክሽ እህቴና ወንድሞቼ ላይ ያደረግሽውን ነገር እዚህ ምን አመጣው? ነይ ተነሽ። እባክህ እየለመንኩ እኮ ነው። ለምን የምትነጫነጨው? እየለመንኩ አይደል? እባክህን አትነቀኝ። ያዞት እቺን በደንብ ስንቀጣት እውነት ምን እንደሆነ ይገባል። ሰዎቹ ጋር ትወስጂናለሽ ሁሉንም ነገር